አሳልፈሽ ትሰጪኛለሽ ብዬ አስቤ አላውቅም። ገባሽ? እኔ ስሜት ለምን ተሰማሽ አይደለም ፈቲ፣ ሊሰማሽ ይችላል በቃ ግን በዚህ ልክ አይደለም። እንዲህ አይደለም የሚደረገው። ፍቅር ማለት ይሄ አይደለም። እኔ ፍቅር በጣም ነው ያዘንኩሽ። በጣም ነው የምታሳዝኑት። የእውነት ማለት ለኔ እንደዚህ አይነት አመለካከት ይኖራችኋል ብዬ አስቤም አላውቅም። የኔ ስሜት ያልነበረም ገባሽ? እሱ ዝምታዬ አንቺን ካሳጣኝ እንግዲህ ልቻለ ፍቅር በቃኝ። እኔ ከሱ ጋር ጓደኛ መሆን ፈልጋለሁ፣ ፍቅረኛ ባልሆን። ምክንያቱም እሱን የመሰለ ሰው ከጎኔ ማጣት አልፈልግም እና ለሱ ያለኝ ስሜት ምንም አይነት ስሜት የለኝም ማለት አልችልም ለሱ። ግን ያንን ስሜት መደበቅ አለብኝ የግድ። እኔና እሱ ግንኙነት ማይሆን ከሆነ መለያየት ሞት ነው በሚለው ዘፈን በእንባ ታጥበን ነበር ስትተቃቅፈን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ያው ትንሽ ብጣፋም ዛሬ መጥቻለሁ። የመጣውበትም ጉዳይ ደግሞ ሁሉን ነገር ለማጥራት ነው። ምክንያቱም ሰሞኑ ብዙ ነገር እየተባለ ነው፣ ብዙ ነገር እያየን ነው እና ይሄ ሁኔታ ደግሞ እስከመቼ ብዬ ዛሬ ነገሩን ለመጨረስ ነው የመጣው። በቃ ድምድም አድርጌ ምንም ይሄ ነገር ተንዛዛ ህይወታችን ላይ አንድ ነገር በተደጋጋሚ ሲደጋገም በቃ ህይወታችሁ እንዲሰለቻችሁ ነው የሚያደርገው። እኔ ደግሞ ያንን ነገር አልፈልገውም። ምንድነው ዛሬ ያው በቀደም ባለው ቪዲዮ ፈቲ ፉፉ እንደምታፈቅረው ተናግራ ነበረ እና ለኔም ለኦዲየንስም በካሜራ ፊት ተናግራ ፉን እዛው ቀጥራው ለፉ ልትነግረው ስትል አስቆሚያት ነበረ። ያስቆምኩበት ምክንያት ደግሞ እኔ በሷ የእውነት ያፈቀረችው ምናምን አይመስለኝም። እኔ በርግጥ ማለት ነው መጀመሪያ አልመሰለኝም ነበረ። ይሄ የአይን ፍቅር ምናምን የሚባለው ነገር አሁን ለምሳሌ ሴት ልጅ አንድ ወንድ ልጅ ደስ ሲላት ወይ ማግኘት ስትፈልግ ምናምን ፍቅር የያዛት ይመስላታል። ገባችሁ? እና ያ ነገር መስሎኝ የእውነት ልትነግረው ስትል ወደ ቤቴ የወሰድኳት ምክንያት የእውነት ፍቅር ላይሆን ይችላል እንድታጣራ ይሁን ራሷን እንድትጠይቅ ምናምን ነገርኳት። ያው እሷም 2 ቀን ሙሉ ስለዚህ ነገር ነበር እና እሷ እያወራ ነው አውቃለሁ። ካሜራ ላይ ምናምን ባንመጣም እኛ በውስጥ እያወራን ነበር፣ እኔና ፈቲ በተለይ ማለት ነው። እና ያው ከልቧ እንደምታፈቅረው ምናምን ብቻ በብዙ ነገር በእንባን የነገረችኝ እያለቀሰች ምናምን የነገረችኝ እና እኔም ያንን ነገር ሳይ ላምን ተገድጃለሁ። ምክንያቱም አሁን ለምሳሌ እሷ ድንገት የአይን ፍቅር ወይ የሆነ ነገር ብሎ ጊዜያዊ ከሆነ ከፉፉ ጋር ያኔ ነግራው ድንገት ተቀበላት ብንል እኮ ነው ተቀበላት ብንል እሷ ያ ስሜቷ ሲጠፋ እሱ ደግሞ ጭራሽ በቃ በጣም ነው የሚጎዳው። ምክንያቱም አሁን እኔ በማውቀው ሱንፉ ከኔ በላይ የሚያውቀው አለ ብዬ አላስብም እና በጣም እኔ የዋህ ልብ ያለው የሰው መጎዳት በቃ እንደራሱ መጎዳት የሚያይ የማንንም ችግር የራሴ ችግር ነው ብሎ ነው ከናንተ እኩል ደፋ ቀና የሚለው ማለት ነውና ድንገት እኔና እሱ ጋር የነበረውም ነገር ምናምን ድንገት ነው ያቋረጠው። እናንተ ታውቃላችሁ። እና ከዛም ባሻገር ቶሎ ሪሌሽንሺፕ የመጀመርም ሐሳብ አለው ብዬ አላስብም እኔ በግሌ ማለት ነውና አንደኛ ይሄን ነገር ለራሷም ነግሬያታለሁ። ምክንያቱም አንቺ እርግጠኛ ብትሆኚም ብታፈቅሪው ምናምን እሱ ከሪሌሽንሺፕ አሁን ነው ገና አላገገመም እና ልብሽ እንዳይሰበር ራስሽን አዘጋጂ ምናምን ብዬ ነግሬያታለሁ ባለፈው ማለት ነው። በአጠቃላይ ከማወዛግባችሁ ልንገራችሁና ዛሬ እንግዲህ ያው ሁለቱንም ጠርቻቸዋለሁ፣ ፉንም ፈቲንም ጠርቻቸዋለሁ እና ያው እንደዚህ እያፈቀረችው እሷ መጎዳት የለባትም ብዬ አስባለሁ እና ፍቅራቸውን ተገላልጸው አንድ ላይ ቢሆኑ እኔ በጣም ደስ ይለኛል። በቃ ወደ ድሯችን ሰላም ለመመለስ የሁለቱ ሰላም አስፈላጊ ነውና በተለይ የፈቲ እና ፉ ደግሞ በጣም የዋህ ልጅ ነው፣ በጣም ጥሩ ልጅ ነው። ካፉ አንዳንድ ቃላት ሊያመልጠው ይችላል ምናምን ግን የምር ሆዱ ባዶ ነው።
እንዲ አብዛኛው ሲጀምር ካያችሁ ተናጋሪ ሰው ምንም በቃ እንትን አይልም። ገባችሁ? ምክንያቱም ያ ሰው ቂም ይዝብኛል ምናምን ብሎ አያስብም። ራሳቸውም እንደዛ ስለሆኑ ሁላቸውንም እንደራሳቸው ነው የሚያዩት። ሁሉንም ሰው እንደራሳቸው ስለሚያዩ ያለ የተሰማቸውን ነገር ያዩትን ነገር ምናምን እዛው ነው የሚናገሩት። እና ፉ ደግሞ እንደዛ አይነት ሰዎች ከእንደዛ አይነት ሰዎች የሚመደብ አይነት ሰው ነው የምር። እንዴት ልበላችሁ በቃ ላመነበት አላማ የሚጸና የሰው መከፋት የሰው መጎዳት ጭራሽ ባይኑ ማየት የማይፈልግ እኔ ስለሱ ተናግሬ መጨረስ አልፈልግም። በእውነት የእውነት እግዚአብሔርን እኔ ስለሱ እኔ እንጃ ይሄ ነው ብዬ ልገልጽ አልችልም። እየተናገርኩ ራሱ እንደገለጽኩት አይሰማኝም። ገባችሁ? በተለይ ለኔ ካረገልኝ አንፃር ለሰዎች ከሚያረጋው አንፃር አብዛኛው ጊዜ አንድ ላይ ነበረ ኑሯችን፣ ውሏችን፣ ምናችን ሁሉ ነገር በቃ ከባለት ዳር የበለጠ እንገናኛለን ማለት ይቻላል። ምክንያቱም አው ለስራ ምናምን ይለያያል። እኔ እና እሱ ክላስ ቢያለያየን ነው። እኔ ክላስ ምናምን ስገባ ከተለያየን ነው እንጂ ውሏችን ምናምን እንደዛ ነበርና መሌላችሁ ፈልጌ ነው። አብዛኛው ጊዜያችንን ስለምናሳልፍ ፉን ከኔ በላይ የሚያውቀው የለምና በጣም አሪፍ ልጅ ነው። ያው ፈቲም እንዳየዋት ደግሞ አሪፍ ልጅ ናት። ያው ዛሬ ባለፈው ያቋረጥኳትን ትቀጥልለታለች ማለት ነው። ባለፈው እሱ ያው ቪዲዮ ላይ አይቶታል ብዬ አስባለሁ። ባንነግረውም እኛ ቪዲዮ ላይ አይቶታል ነገሩ ምን እንደሆነ እሷ ምን ልትነግረው እንደነበር ምናምን እና ያው ይቀበላታል ብዬ አስባለሁ። ጥሩ ልጅ ስለሆነች ምናምን አንድ ላይ እሱ ከተቀበላት ፍቅሩ ደግሞ ቀስ እያለ የሚመጣ ይመስለኛል። ብቻ አላቅም እኔ ምንም ነገር መወሰንም እንትንም ማለት አልችልም። ግን በቃ ባለፈው እሷን ከመንገር ያስቆምኳት ምክንያት ለእናንተ መንገር ፈልጌ ነው እንጂ እኔ እንዴት ነሽ? ደህና ነሽ ወይ? አለሁልሽ። እንዴት ነሽ? ቤተሰብን ሰላም ባያቸው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እሺ ኦኬ እሺ። ያው እኔ አንዳንድ ነገር ነግሬያቸዋለሁ ስላለው ነገር። ያው ዛሬ ደግሞ አንቺ ለፉፉ ሁሉ ነገር ልትነግሪው እንደወሰንሽ እኔም ደግሞ ባለፈው ለምን እንዳቋረጥኩሽ ተናግሬ ጨርሻለሁ እና ትንሽ ያለውን ነገር ብትነግሪኝ። ያለውን ነገር ማለት ምን ታውቂው ነው? ባለፈው እንደነገርኩሽ። አይ እኮ እኔማ ልነግራቸው እኮ ትንሽ ዳርዳሩ ነካክቼላቸዋለሁ፣ ግን ያው በባለቤቱ አፍ ያምራል ብዬ ነው። አንቺ ብታወሪ ሞር አሪፍ ነው እኔ ከማወራ። አዎ ልክ ነሽ፣ ግን ያው ቤተሰቦችም እኔ ባለፈው እንደተናገርኩት ነው። ሌላ የተለየ ነገር የምናገረው የለኝም ማለት ይህንን ያለኝን ስሜት በግልጽ እንደዚህ ማውራት ባይጠበቅብኝም እያሳየሁት ያለሁት ነገር ነውና ግዴታ ቃሉን ወይ የሚሰማኝን ነገር ግዴታ ከሆነ ነገር ለማስረዳት እንዲህ ነው ማለት አይጠበቅብሽ። ማለት የምታደርጊው ነገሮች የምትሰሪያቸው ነገሮች ያሳብቅብሻል። ይህ ነገር ደግሞ ሁላችሁም የተረዳችሁት ይመስለኛል።
እኔ ባይዘዌ እስክትናገሪ ድረስ አላቅም። የእውነት አላቅም። መቼ እንዳወኩ ራሱ ልንገርሽ እኔ ለቅቄያችሁ ሄድኩለት አንተ ለምንድነው ከአይኔ ማትረዳኝ ምናምን ያልሽ ቀን ነው ትንሽ ጥርጣሬ የነበረኝ እንጂ እንደውም ታፈቅሯለች ብዬ አላሰብኩም። የእውነት እግዚአብሔርን የምሬ ነው። ምክንያቱም አንቺ ወይ ሰው ይረዳኛል ምናምን ብለሽ ስለምታስቢ ነው እንጂ አብዛኛው ሰው ላይ ረዳሽ ይችላል ምናምን ነገር። ምክንያቱም እንጃ ያ አንዳንድ ሰው ይሄን ያውቁም ሊሆን ይችላል፣ ግን እኔ እንደዛ አይነት ስሜት አልተሰማኝም እና የዛም ጊዜ ለዛ ነው ያቋረጥኩሽ። ፉፉም እኔና ፉፉ ጋርም ያለውን ነገር ታውቂያለሽ እንግዲህ ፍሬንድሺፕ ላይ የመግባት ሀሳብ የለውም ብዬ ስላሰብኩ ነው። ግን ያው ካንቺ ጋር ምናምን ስለሚያበዛ አሁን ላይ ትንሽ ሁሉ ነገር መርሳት ከፈለገ አዲስ ህይወት መጀመር ከፈለገ እኔ አንቺ ማስቆም አልፈልግም። ገባሽ? ነግረሽው የሱን ምላሽ ደግሞ ከራሱ አንደበት ብትሰሚው ነው እንጂ እኔ የሱን ሀሳብም ምንም ሳላቅ ስለሱ እንዲህ ነው ብዬ አፌ ሞልቼ መናገር አልችልም። የምርሽን ነው ግን የምታወሪው? እግዚአብሔርን የምሬን ነው። ምን ነው ማለት ትንሽ የሆነ እስኪ በደንብ ግልጽ አድርጊ። ምንም ግልጽ ሳይሆን በቃ ኖርማል አሁን እሱ ስትነግሪው እሺ የሚል ይችላል እምቢ የሚል ይችላል። አስተሳሰብ አስቤ ነው እንጂ ሙሉ እምቢ የሚልሻል እሺ የሚልሻል ብዬ አላስብም። ገባሽ? ምክንያቱም ሰው ነው። የሰው አስተሳሰብ ደግሞ የሁሉም ሰው ይለያያል እና እሱ ደግሞ በአሁን ሰዓት እየተሰማው ምን እየተሰማው እንዳለ ደግሞ ከሱ በላይ እኛ አናውቅም። ይሄንን ደግሞ ልል የቻልኩበት ዋነኛ ሀሳብ አንድ ሪሌሽንሺፕ በቅርቡ ይሄ ልጅ በቅርቡ ነው ያቋረጠውና ወደ ፍቅር ሊገባ አይችልም። ሁለት ደግሞ ከዚህ በፊት ላንቺ የሆነ ስሜት ላንቺ ሲያሳይሽ አይቻለሁ። በንግግርም ደረጃ የነገረሽ ይመስለኛል እና በዛን ጊዜ ደግሞ አንቺ አልተቀበልሽውም ይመስለኛል። እና ለዛ ነው አሁን እንድትነግሪው አገፋፋሽ ባንቺ ላይ እምነት ሲኖረኝ። ምክንያቱም ይሄ የአይን ፍቅር ምናምን ከሆነ ጊዜያዊ ነው እሱ። አንቺ እንደዚህ ያልሽኛልሽ ከልብሽ ነው? ኖ ነግረሽኛል እኮ አውቃለሁ፣ ነግሬያቸዋለሁ ለነሱ ማይ ባለፈው ለምን እንዳቋረጥኩሽ የነገርኩሽ የአይን ፍቅር ምናምን ከሆነ አሁን እሱ ተቀብሎሽ እሱ ድጋሚ ይጎዳል እና አንቺም ደግሞ ደስ የማይል ሁኔታ ላይ ትገባላችሁ። ሶ አንቺ የእውነት ከልብሽ እንዳፈቀርሽው ሁሉ ነገር እሱ ባንቺ እርግጠኛ ከሆንሽ በራስሽ ላይ ከዛ ለሱ ስሜትሽ ማጋራት ትችያለሽ። ሶ አንቺ ልብ ላይ የማይት ቅሬታ የለም? ይሄን ነገር ለሱ መናገር እችላለሁ ባይኖ እንዲ ቅሬታ ቢኖር ለምን እንትልሻለሁ? ባንቺና በሱ መካከል ምንም እንደሌለ ነው እየነገርሽኝ ያለሽ እንዴ? ፈቲኒ ነግሬሻለሁ እኮ እንዴ ቤተሰብም ተናግሬያለሁ፣ አንቺን ተናግሬያለሁ። መደጋገም እኮ የለም። ስለዚህ ነግሬሻለሁ ከዚህ በፊትም በቪዲዮም ትላንት ነግሬሻለሁ። ትላንት ቤት ላይ ቁጭ ብለን ነግሬሻለሁ፣ ሁሉን ነገር ያለውን ነገር ነግሬሻለሁ። ሲጀመር ስሜት እንደዚህ በአንድ የሚዳፈን ነገር አይደለም። ፍቅር በአንድ እንደዚህ የሚያልቅ ነገር አይደለም። ግን ትላንት ነግሬሻለሁ። አሁን መድገም አለብሽ ምናምን ብለሽ እንትን ካልሽ ያው ለቤተሰብ መናገር ፍቅር ቀላል ነገር አይደለም። ዝም ብለው ድንገት ስትጣይ እኔና እሱ እኮ አሁን ጓደኛ ነን ማለት እንዲህ ቢናገሩትም ቃሉ እኔ እንጃ በጣም ይከብዳል ስልሽ ላይፍሽ ላይ የሚያጋጥምሽ ነገር የሚሆነው ነገር ምናምን በጣም ልብ ይሰብራልና አንዳንድ ሰው ቀልድ ነው የሚመስለው። ገባሽ? ጓደኛ ነን ያልነው እኛ በቃ ያለውን ነገር ለነሱ ለማስረዳት ነው። ለፋሚሊዎች ጓደኞች ነን ካሁን በኋላ ምናምን ስንል አራ ፍቅረኛ ብሎ ጓደኛ አለ እንዴ ምናምን ግን እኔ ከሱ ጋር ጓደኛ መሆን ፈልጋለሁ ፍቅረኛ ባልሆን። ምክንያቱም እሱን የመሰለ ሰው ከጎኔ ማጣት አልፈልግም እና ለሱ ያለኝ ስሜት ምንም አይነት ስሜት የለኝም ማለት አልችልም ለሱ። ግን ያንን ስሜት መደበቅ አለብኝ የግድ። እኔና እሱ ግንኙነት ማይሆን ከሆነ እሱን ፍቅሩ አልቋል ብዬ አላስብም። ግን እየደበቀው ነው እየያዘው ነው። እኔም ያንን ነገር ማድረግ አለብኝ። ገባሽ? መጠንከር አለብን። ከዛ ኖርማል በጓደኝነት ለመጠንከር እንጂ ጓደኝነት እንዴ ዝም ብሎ ቀላል ይመስልሻል? በቃ በጣም ነው የሚከብደው ስልሽ። መለያየት ሞት ነው በሚለው ዘፈን በእንባ ታጥበን ነበር ስትተቃቅፈን መሄድህን እንጂ መቅረትክን አላምነው መቅረትክን እና ፈቲ አንቺም ከልብሽ እንደምታፈቅሪ ማረጋገጥ የፈለኩት
ጥሩ ሰው ስለሆነ ነው እና መልካም ህይወት የሚገባው ልጅ ነው። በጣም የዋህ ልብ ያለው ልጅ ነው የምር ጌታን እኔ ስለማውቀው እና ያው አንቺ ደግሞ ጥሩ ልብ ያለሽ ነሽ አንቺም እና መልካም የጣፋጭ ህይወት ዘመን እንዲሆንላችሁ እመኛለሁ የኔ ፍቅር እና ያው አንቺም እንደምትንከባከቢው ትዳራችሁን ሰው የሚያስቀና ሁሉም የሚቀናበት ወይኔ እንደነሱ በሆነን ብለው የሚመኙበት ያርግላችሁ የኔ እናት እና ድንገት እሱ ደግሞ አላደል ሊያናድድሽ ይችላል ወይ የሆነ ነገር ሲያይብሽ ግልጽ ነው የሚናገርሽና እንዳይከፋሽ ያውነስ እንዳይከፋሽ ዝም ብለሽ አልፈሽው እንትን ባሉና ያው እኔ ምክር ምናምን አልችልበትምና በጣም ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጥተው ብዬ ነበር ፍቅሬንም የምን ምስጋና ነው እኔ ባልኖርም እኮ መናገር ትችያለሽ እኔ ዝም ብዬ ለማረጋገጥ ስለፈለኩ ነው እንጂ እኔ የማረጋገጥም እውነት መፍቱ ኖሮኝ ምናምን አይደለም ግን አንቺ ማክብረሽኝ ተባብረሽኛል በቃ አሁን መናገር አይኖርብኝ ይሆናልና ትንሽ ስሜታዊ ሆኜ ትንሽ አንቺን ተረበሽኩሽ ኦር ደግሞ ሌላ አይነት ስሜት እንዲሰማሽ ምናምን አይደለም እኔ ታውቂያለሽ በባህሪዬም ምናምን መቆጣጠር አልችልምና እሱን ነገር ማቆም ብችል በጣም ደስ ይለኛል እሱን ነገር ግን ማቆም አለብሽ ማለት ድክመትሽን እንባሽን ሰው ላይ አይገባም እኔስ ምንም ይፈጠር ምንም ይሄ ጠንክረሽ ለመቆም መሞከር እንጂ እንባሽን ለሰው ባታሳይ አይ አላሳይም ችግር የለም ካሁን በኋላ ይሄን ነገር ለመተው ሞክራለሁና ያው በእንባዬ ከረበሽኩሽና ወደ ሌላ ሐሳብ ከመለስኩሽ ብዬ ነው ያው ድንገት ስለኔና ስለሷ አንስቼ ሳወራ ሌላ ነገር ከመሰለሽ ብዬ አይ ሰላም ኖር ቢነ ሰላም ነው ተቻለች ከጉዞ መተህ ነው በይ እኮ ነው አው አትቀመጥ ማለት አላወኩትም ቦታው ብዙ ተብላለሁ ኦኬ አይ እኛ ተቀምጠን ስለሆነ መቆም አይከብደንም ግን ያው ላንተ ከማሰብ አንፃር እናመሰግናለን እና ቴንክ ዩ ስላሰባችሁልን ፋሚሊዎችን ሰላም በል እንግዲህ ሰላም የኛ ቆንጆ ፋሚሊ የኛ ሸጋ ፋሚሊዎች እንዴት ናችሁ እኛ አለን ያው ደህና ነን እንግዲህ ምንም አልሞትንም ያው የሆነ ነገር እንዳለ ተስፋ አደርጋለሁ ትላንት የሆኑ ነገሮች አሉ ብቻ ግን ያው የሆነ ነገር አስቤ ነው የመጣሁት እኔ የራስ የሆነ ሐሳብ አለኝ ንገረና አይ ንገረና ያሰብከው አሁን ለጊዜው ሰላምታ ብቻ ይሆነልኝና እሺ ፈቲ አንቺ ነሽ ካሜራሹ ዛሬ አይ ፍቅር ነች እና እንዴ ግን ያው አንድ ላይ ያዝ ነው ማለት ይቻላል እሷ ስለቆየችብኝ ምናምን ቪዲዮ ብዙ ቆይቼብሻለሁ ቪዲዮ ጀምሬ ምናምን አንዳንድ ነገር ተናግሬያለሁ እሷም የተናገረችው ነገር አለ ያ ሁሉ ለቤተሰብ የሚያብራራ ነው እኛም የተናገርነው ሁሉም ነገር ላንተ ምን ነግረው ነገር ነው ኦኬ ባይዜ እኔ በራሴ ብዙ ጥያቄ የፈጠሩብኝ ነገሮች አሉ ማለት ያልገመትኩትና ያልጠበቅኩት ነገር አለ ቪዲዮ ላይ ያየሁት ከተምሌን ርዕስ ጀምሮ በጣም የሚያስደነግጡ ነገሮችን አይቻለሁና ስትጠሩኝ ኢሚዲየትሊ ቶሎ ነበር መምጣት የፈለኩት ግን የሆነች ጉዳይ ይዛኝ ነበር ድንገት ነው የጠራችሁኝና እኔም ብዙ ማወቅ የምፈልገው ነገር አለ ኢንዲቪጁዋል አይስ ነገሮች በዚህ ልክ አይደለም የሚጠበቋቸው ብቻ ግን አሁን ምናልባት መብቴም ስላልሆነ እናንተ አውሩና ከናንተ በኋላ እኔም ብዙ ነገሮች ይኖሩኛል ያስባለሁ ኦኬ እሺ ያው እንግዲህ ፈቲ ጥያቄ የሆነብህ አንዱ በትላንቱ ዳው ቪዲዮ ነው ያስባለሁ የትላንትናው ቪዲዮ ደግሞ ያው ምን ልትናገርክ እንደነበር ታውቃለህ እኔ አቋርጫት ነው ሰኳት ከሷ አንደበት ደግሞ የቀረውን ስማውና ምትነግርህም ነገር ስላለ ቪዲዮም ከተቋረጠ በኋላ ቤት ከሄድን በኋላ የነገረችኝን ነገር ስላለ እኔ ደግሞ በሷ ደስተኛ ነኝ ከልቧ አልመሰለኝም ነገር አልመሰለኝም ነበር ከልቧ የምታወራው ነገር የምታደርገው ነገር
ምናምን ግን አሁን በሷ እርግጠኛ ስለሆንኩኝ እንድትነግር እና አንድ ላይ እንድትሆኑ በእኔ ሀሳብ የኔ ሀሳብ ይሄ ነው። በአጠቃላይ በእኔ ሀሳብ ምናምን ሳይሆን የኔ ሀሳብ ይሄ ነው። አንድ ላይ እንድትሆኑ ማለት አንድ ላይ እንድትሆኑ ማለት ያው ፈቲ ተናገር የሆነ በእኔ ያላማርን ፈቲ አልተረዳኝም መሰለኝ ማለት እንደጀመርሽ ጨርሽልኝ። ምንድነው አብሮ መሆን ምንድነው ፍቅር? ያው የሆነ ሰዓት ላይ አንተ የፍቅር ጥያቄ አቅርበህላት ነበር አይደለ? ስሜት እንዳለህ ነግረሃት ነበረ እና በዛ ሰዓት አልተቀበለችም። ከጊዜ በኋላ ደግሞ እሷ ሲይዛት የምትቀበላት መሰለኝ። በጣም አሪፍ ጥንድ ትሆናላችሁ ብዬ አሰብኩኝ። ምክንያቱም አንተ በጣም ጥሩ ሰው ነህ፣ ጥሩ ልብ፣ ንጹህ ልብ ያለ ሰው ነህ። እሷም እንደዚህ አይነት ሰው ናትና ሰው የሚቀናባችሁ ጥንዶች፣ ሰው የሚመኝ እንደነሱ ነው መሆን ፈልገው ብሎ የሚመኛችሁ ጥንዶች የምትሆኑ ይመስለኛል። ያ የምርሽ ነው እያወራሽ ያለሽው? እኔ የምሬን ነው። ፈቲ ነገረችኝ ነው ባይዘው እየነገርኩ ያለው። እኔ ጋር ምንም አይነት ነገር የለም። እንግዲህ ምንም አይነት የፈጠርኩት ነገር ካለ ያው እሷን ፊት ለፊት ቆማ ነው። እኔ ፈቲ ብታወራ ነው ደስ ይለኝ ነበር። ሲመጣ ዝም ማለች እሱ። እሺ ማናችሁም ተናገሩ፣ አይመለከተኝም። ግን አንቺ ምን እያልሽ ነው? አንቺ አሁን ፍቅር፣ አንቺ ምን እየነገርሽ ነው? በግልጽ በትክክለኛ አማርኛ ልትነግሪኝ ትችላለሽ? ስለምን አብሮ መሆን ነው የምታወሪው? ስለምን የምታምሩ ጥንዶች ነው የምታወሪው? ምንድነው የምታወሪው? አልገባኝም። የእውነት እንዴት ላስረዳ ከዚህ በላይ? እኔም እኮ ተጨነቅኩኝ፣ ግራ ገባኝ። ምንድነው መጨነቅ? ፍቅር ምን እያልሽ ነው እንዴ? ምን እየነገርሽ ነው? ፍቅር ምንድነው የምትነግሪኝ? ወይኔ ልሂድ ታወራላችሁ። ፍቅር የምርሽ ነው የምታወሪው? ማለት ምንድነው እንደዚህ ያደረገህ ጉዳይ? ማለት አንተ ተናግረሃን ነበር እንዴ ከዚህ በፊት? ይሄ አሁን ስለ እንደዚህ አይነት ወደ ኋላ መለስ ብዬ ነገሮች ማብራራት አይጠበቅብኝም። በሰዓቱ እሺ በቃ ነው የመሰለኝን አደረኩ። ላንተ ጥሩ ነው ያልኩትን ያደረኩ። ገባ እኮ ምን ፍቅር ምን በአሁኑ ሰዓት በቃ እሷ ከጎን ብትሆን እንደ ፍቅረኛ ብትተጋገዙ ምናምን ደስ ይለኛል። እና ዙሪያም ካሉ ሰዎች ደግሞ ፈቲ አሪፍ ልጅ ናት። በጣም ታስብልሃለች፣ ትጨነቅልሃለች ምናምን። እቃ መስልሻለሁ ስትይ እቃ መስልሻለሁ ወይ? እቃ ነው መመስላችሁ? እንደፈለጋችሁ ስሜትሽን ስላከበርኩ ምን አረኩኝ እኔ? ስለተረዳሁሽ እኔ እንደዚህ እንዲሰማህ እኮ አይደለም እንዴ። እቃ ልታረጉኝ አማራችሁ አይደል? እኔ እንደዚህ ባይዘው እንድታስብ አይደለም እንዴ። የምን እቃ ነው? አንተ እኮ እኔ ሁን እኮ አይደለም ያልኩት፣ ታምራላችሁ ብትሆኑ። ስለዚህ አሁን እሷ አልፈልግም ካልክም፣ በአሁን ሰዓት የመጀመሪያ ሀሳብ የለኝም ካልክም እኮ ትችላለህ። ለእናንተ ፍቅር ማለት ይሄ ነው። ገብቷችኋል? የራሳችሁን ስሜት ብቻ የምታዳምጡበት፣ ራሳችሁን ብቻ የምትረዱበት፣ ስለሆነ ሰው የማትጨነቁበት፣ የማታስቡበት፣ የማትረዱበት። እኔ እኮ በግድ ሁን እያልኩህ አይደለም። ከፈለክ እሺ ወይም እምቢ ማለት ፍላጎት ያንተ ነው። እኔ ስላስገደድኩ ነው። ቆይ መጀመሪያ ለምን አትረጋጋም? ስሚ ፍቅር፣ እኔ ካንቺ ይሄን ነገር አልጠብቅም። ምን ላድርግሽ? አንቺ እንዴት ይኛለሽ? በዚህ ልክ አሳልፈሽ ትሰጪኛለሽ ብዬ አስቤ አላውቅም። ገባሽ? እኔ ስሜት ለምን ተሰማሽ አይደለም ፈቲ፣ ሊሰማሽ ይችላል በቃ። ግን በዚህ ልክ አይደለም፣ እንዲህ አይደለም የሚደረገው። ፍቅር ማለት ይሄ አይደለም። እኔ ፍቅር በጣም ነው ያዘንኩሽ። በጣም ነው የምታሳዝኑት። የእውነት ማለት ለኔ እንደዚህ አይነት አመለካከት ይኖራችኋል ብዬ አስቤም አላውቅም። የኔ ስሜት ያልነበረም። ገባሽ? እሱ ዝምታህ አንቺን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ። ሌት ለቀን ያደላ ስምሽን ቢያስታውሰኝም ከሆዴ ያለው እሳት ከእውነቷ ያስጥለኝ። ግርምትን በሞሽርም ከፊትም ለምን ደግሞ አትረጋጋው? ተረጋግተህ ለምን ነው? ስለኔ መረጋጋት አይደለም ፈቲ፣ እኔ ያ ስሜት ለምን ተሰማሽ አይደለም፣ በዚህ ልክ ግን አይደለም። ይኸውልሽ እንደዚህ በመሆን እኮ አይደለም ፈቲ፣ በግልጽ ለኔ ነግረሽኝ ቢሆን ኖርማል እኔ መልስልሽ መልስልሻለሁ። አንቺም ከሷ እንደምታገኚ ነው እያሰብሽ ያለሽው። ገብቶሻል? እኔን ቁስ ነው ያደረጋችሁ። ለምን እንደዛ ታስባለህ? ቆይ
ለምን ስሜታዊ ትሆናለህ? ፈቲ ምንድነው እያደረጋችሁ ያላችሁት? ምንድነው ማለት ሪል ነው ይሄ? የእውነት ስሜታችሁ ፍቅር እንደዚህ ነው? እየቀለድን ነው የሚመስል? በጣም እየቀለዳችሁ። እሺ አንተ ቀልድ እንዳይመስል ምን ማድረግ አለብኝ? ምንም ማድረግ አይጠበቅብሽ እና ፈቲ እኔን ልትረጂኝ ይገባል። ለፍቅር ምን አይነት ቦታ እንዳለኝ ታውቂያለሽ? እሺ እና ምንም ማብራራት አይጠበቅብኝ። ራሳችሁ አይደል የጀመራችሁት? ራሳችሁ ጨርሱት። ተገበያዩኝ ማለት እንዴ? እሺ እንዳትከተኝ ፈቲ፣ በእናትህ ተረጋጋ ፈቲ፣ እንዳትከተኝ ፈቲ፣ እቃችሁን ፈልጉ። ፈቲ እንድትከተኝ አልፈልግም። በቃ በእናትሽ እንዳትከተኝ ፈቲ። ፍቅር በቃኝ ሌት ለቀን ያደላ ስምሽን ቢያስታውሰኝም ከሆዴ ያለው እሳት ከእውነቷ ያስጥለኝ። ግርምትን ብሞሽርም ከፊትም ከጀርባዬ አፍቅሬሽ እንዳልጠላሽ ይነበር ማላዬ